እኔን ከሞት ያስነሳኝ እሱ ነው። ስለዚህ እውነተኛ አምላክ ነው። በድንጋይ አታምልኩ፣ በዛፉ፣ በገደሉ፣ በውሃው፣ በፀሐይ፣ በጨረቃ፣ በሰማይ ባሉት በምድርም ባሉት አምልኮተ ባዕድ አትፈጽሙ፣ በእግዚአብሔር እመኑ እያለ ብዙ ሰዎችን ወደ አምላካቸው ወደ ፈጣሪያቸው ወደ ኢየሱስ ክርስቶስ ብዙ ሰዎችን መልሷል እና ስለዚህ አምላካችን ፈጣሪያችን ኢየሱስ ክርስቶስ በዚህ ስልጣኑ ዓለም ተደመመ ይላል እና አንድ ሰው ነበረ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ ሙታን ሲያስተምር የማይቀበል ቶማስ የሚባል አንድ ሰው ነበር ይላል እና ብዙ ጊዜ እሱ ከየት ወገን መሰላቸው የመጣው? ከሰዱቃውያን የሚባሉ ሰዎች አሉ። በዚህ በእኛ ዘመንም እንደዚሁ አይነት ስራ የሚሰሩ አሉ። ትንሣኤ ሙታን የለም የሚሉ አሉ። እንደው ሰው ከሞተ በኋላ እንደፈለገው ነው አፈር ትቢያ ሆኖ ነው የሚቀረው ብለው የሚያስቡ ሰዎች አሉ እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን አንደኛ ቶማስን ሊያሳምን ነው ትንሣኤ ሙታን መኖሩን ሊያረጋግጥላቸው። የቶማስ መጠራጠር ጌታችን አምላካችን ኢየሱስ ክርስቶስ በተግባር ያሳየው ዘንድ ነው። ሚውት እያረጋችሁ የምታውቁትን ሰው አስገቡሽ ለመቆጣት እና እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ ትንሣኤ ሙታን የለም የሚሉትን ሰዎች አፋቸውን ማስያዝ ስለነበረ ስራው የሞቱትን ሰዎች ከመቃብር እንደሚያስነሳቸው ሕይወት እንደሚሰጣቸው አንድ ማረጋገጫ የአልዓዛር ትንሣኤ ነው። የአልዓዛር ትንሣኤ ዳግም ትንሣኤን የሚጠብቅ ነው። ከ40 ዓመት ቆይታ በኋላ አልዓዛር አልፏል፣ እንደገና ተቀብሯል። ትንሣኤ ዘጉባኤን ይጠብቃል ማለት ነው። ግን ዋናው እና ትልቁ ነገር መሰረታዊ ጉዳይ ቶማስ ሲያስተምር ትንሣኤ ሙታን አለ ብሎ እንዲያስተምር ነው። ትንሣኤ ሙታን አለ ብሎ እንዲያውም ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በተዘጋው ቤት ለሐዋርያት ተገልጾ መነሳቱም ሲያሳያቸው ቶማስ አልነበረም እና ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል እያሉ ሲነግሩት እኔ አላምንም አለ። የተወጋውን ጎኑን የተቸነከረውን እጁን ካላየው አላምንም ሲል በዳግመኛው በሳምንቱ እሁድ በተዘጋው ቤት ተገልጾ ሰላም ለእናንተ ይሁን ቶማስ ያመንክ እንጂ ያላመንክ አትሁን ብሎ እና የተወጋውን ጎኔን የተቸነከረውን እጅን አይተህመን ብሎ በተወጋው ጎኑና በተቸነከረው እጁ እጣቱን አስገብቶ አየ። በዚህን ጊዜ መለኮት የተዋሃደው ስጋ ስለሆነ ተቃጠለ፣ እጣቶቹ ተቃጠሉ ይላል እና ቶማስ ምን አለ? ጌታዬ አምላኬ አለ። ጌታዬ አምላኬ አለ ነው የሚለው እና ጌታችን ኢየሱስ ክርስቶስ ምን አለ? ቶማስ ሆይ ስላየኸኝ አመንከኝ፣ ስላየህ አመንህን? ሳያዩ የሚያምኑ ብፁዓን ናቸው አለ። ቃሉን ሰምተው የሚያምኑ በመምህራን ስብከት የሚመሰጡ ንስሐ የሚገቡ ለቅዱስ ስጋው ለክቡር ደሙ ራሳቸውን የሚያበቁ ንስሐ ገብተው ቅዱስ ስጋውን ክቡር ደሙን ተቀብለው በአብ በወልድ በመንፈስ ቅዱስም አምነው ተጠምቀው የክርስቶስን አምላክነት ጌትነት ተረድተው መጻሕፍትን አንብበው ቤተክርስቲያንን ሰምተው የመምህራንን ስብከት አድምጠው ንስሐ ገብተው ለቅዱስ ስጋው ለክቡር ደሙ የሚበቁ ደግሞ እነሱ ብፁዓን ናቸው፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ስለዚህ የምትወደው ማን ታሟል አለች? አልዓዛር ታሟል። እሱ ነው የወደደን። አያችሁ፣ ጌታችን አምላካችን ኢየሱስ ክርስቶስ እሱ ነው የወደደን፣ እሱ ነው የቀረበን፣ እሱ ነው ወደ ራሱ የሰበሰበን። ምን ይላል መሰላችሁ? በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ
እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። አያችሁ፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ከዚህ የበለጠ ፍቅር ለማንም የለም። ራሱን ከመስጠት የበለጠ ፍቅር የለም። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ አልዓዛርን ይወደው ነበረ። በአልዓዛር ቤትም ይስተናገድ ነበረ። እህቶቹ ያስተናግዱት ነበረ። እህቶቹ ጌታችን ኢየሱስ ክርስቶስ ሲመጣ ይማሩ ነበር፣ ቃሉን ይማሩ ነበር፣ ይሰሙ ነበረ። ቁጭ ብለው ማርያም ቁጭ ብላ ትሰማ ነበር፣ ማርታ ደግሞ ታስተናግድ ነበረ። ሶስቱም በፍቅር የተሞሉ ነበሩ። በጣም የሚዋደዱ እህትማማቾች፣ በጣም የሚዋደዱ ቤተሰቦች ነበሩ። አሁን በዚህ በእኛ ዘመን የሚዋደድ ሰው ነው የሚያስፈልገው። ዋናው ትልቁና መሰረታዊ ጉዳይ ፍቅር ነው። ፍቅር ከሁሉ በላይ ስለሆነ ማለት ነው። ፍቅርን የሚያሸንፈው ፍቅርን የሚሸፍነው ፈጽሞ የለም። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 እስከ መጨረሻው ድረስ ስትመለከቱ መጨረሻው ላይ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ ነው የሚለው። ፍቅር ግን ከሁሉም ይበልጥ ነው። ስለዚህ ከሁሉም የሚበልጠው ፍቅር ስለሆነ ፍቅርን መያዝ ነው። ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ነች። በአንድ ወቅት በዚህ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ላይ እንደምንመለከተው ማን ነው ታላቅ ይሉ ጀመር ሐዋርያት። ማን ነው ታላቅ? እኔ ነኝ ታላቅ። ታላቅ እከሌ ነው፣ እከሌ ነው ታላቅ ሊሆን የሚችለው እያሉ እርስ በርሳቸው መከራከር ጀመሩ። እርስ በርሳቸው ታላቅነትን ፈለጉ። ታላቅነትን ለራሳቸው ለመውሰድ ፈለጉ። ምክንያቱም ከጌታችን ከኢየሱስ ክርስቶስ ጋራ ስለሆነ የሚውሉት ታላቅነት፣ አለቅነት ሲፈልጉ ጌታችን ኢየሱስ ክርስቶስ ምን አለ? አንድ ሕፃን ከመካከላቸው አንድ ሕፃን አመጣና ታቀፈ። እንደዚህ ሕፃን ራሱን ዝቅ የሚያደርግ ሁሉ ከፍ ይላል። የሁሉ የበላይ ለመሆን የሁሉ የበታች መሆን ያስፈልጋል። አዎ፣ ሁሉ እንዲታዘዝላችሁ እናንተ ለሁሉ ታዘዙ። ራሱን ዝቅ የሚያደርግ ሁሉ ከፍ ይላል፣ ራሱን ከፍ ከፍ የሚያደርግ ደግሞ ዝቅ ይላል። አንተ ነህ የበላይ፣ አንተ ነህ ታላቅ፣ አንተ ነህ እንዲህ ለማለት አይደለም። ጌታችን ኢየሱስ ክርስቶስ ሁሉንም 12ቱንም መርጧቸዋል። ሌሎች 72 አሉ፣ ሌሎች 36 አሉ። እነዚህን መርጧቸዋል እኮ ከዓለም መርጧቸዋል። ሴቶቹን፣ ወጣቶቹንም፣ አረጋውያኖቹንም መርጦ አከበራቸው። ከዓለም ነው የጠራቸው፣ የሰበሰባቸው። ከዓለም ነው የጠራኋችሁ ይላል እዚህ። ከዓለም ነው የጠራኋችሁ፣ እኔ ከዓለም መርጫችኋለሁ። ስለዚህ ዓለም እኔ ስላልፈለገ እናንተንም አይፈልግም፣ ከዓለም ስላልሆናችሁ እናንተንም ዓለም አይፈልጋችሁም። ስለዚህ የመረጥኳችሁ እኔ ነኝ። ስለዚህ በእኔ ዘንድ እናንተ የከበራችሁ ናችሁ እያለ ነው። የከበራችሁ ናችሁ፣ ማንም ታናሽ የለም፣ ሁሉም በእግዚአብሔር መንግስት ሁሉም ታላቅ ነው፣ የከበረ ነው አለ እና ጌታችን አምላካችን ኢየሱስ ክርስቶስ ያከበረን እኛን ነው። ከሰማይ የወረደው ለሰው ልጅ ነው። የሞተው የተሰቀለው ለሰው ልጅ ነው። በእመቤታችን በቅድስት ድንግል ማርያም ማህፀን ያደረው ለሰው ልጅ ነው። የተጸነሰው ለሰው ልጅ ነው። የተጠመቀው ለሰው ልጅ ነው። ወደ ገዳመ ቆሮንቶስ ሄዶ 40 ቀን 40 ሌሊት የጾመው የጸለየው ለሰው ልጅ ነው። 6666 ግርፋትን የተገረፈው ለሰው ልጅ ነው። ይህ ሁሉ ምንድን ነው? ስለሚወደን እኮ ስለሚወደን ነው። ከዛ በፊት በዕለተ እሑድ አጋንንት የሆኑት መላእክት ክደዋል አይደል? በእግዚአብሔር አናምንም ብለው ለእግዚአብሔር አንሰግድም ብሎ ሳጥናኤል እኮ ክዷል አይደል? ክዷል እኮ እና ሳጥናኤል ስለካደ ለእሱ ልሙትለት፣ ልሰቀልለት፣ ልወገርለት አላለም። ወደ እንጦርጦስ ወደ ጥልቁ ነው ያወረደው። ሰውም ግን በአርአያዬ በአምሳሌ ከፈጠርኩ በኋላ እንደገና ከከበረው ከገነት ወጥቶ ምድረ ፋይል ሲንከራተት እንዴት ዝም እለዋለሁ? ጠላት ዲያብሎስ ሲሰለጥንበት እያየው እንዴት ዝም እለዋለሁ? ስለዚህ
አምላክነትን ነው የፈለገው፣ አምላክነትን ነው የሻተው። ስለዚህ ስጋውን ለብሼ የእሱን ስጋ በዘባነ ኪሩብ ያስቀምጥለታለሁ ብሎ ቃል ገባ ማለት ነው። ቃል ገባ። ቃሉን በተግባር ፈጸመ። 5500 ዘመን ሲፈጸም ከሰማይ ወርጄ ከልጅ ልጅ ተወልጄ አድንሃለሁ ብሎ ፍቅሩን በዚህ መልኩ ገለጸ። ለሰው ልጆች ጌታችን አምላካችን ኢየሱስ ክርስቶስ ፍቅሩን የገለጸው በመስቀል ላይ በሞቱ። አሁን እናትም ብትሆን አባትም ቢሆን እህትም ብትሆን ወንድምም ቢሆን ይህንን ሞት አንድም የሚሞትልን የለም። እውነተኛ አባት ስለሆነ እሱ ግን ነፍሱን አሳልፎ ሰጠ። አያችሁ፣ ይህንን ነው ማሰብ ያለብን። ይህንን በጣም ብዙ ሰው የሚሸወደው፣ ብዙ ሰው የእግዚአብሔር ፍቅር የማይገባው ከዚህ ጋር እግዚአብሔር በእንዴት አይነት ፍቅር እንደማረከንና ባለራዕዩ ቅዱስ ዮሐንስ በመልእክቱ ምንድን ነው የሚለው? ከዚህ የበለጠ ፍቅር ለማንም የለም ይላል። ለማንም የለም። ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ እንደገና ምን ይላል? ስለ በጎቼ ነፍሴን አሳልፌ እሰጣለሁ ይላል። ማለት ምን ማለት ነው? ስለ በጎቼ እሞታለሁ፣ መከራ እቀበላለሁ፣ በጎቼን ለማዳን እገረፋለሁ፣ ቸነከራለሁ፣ ቆምጣጤ እጠጣለሁ፣ የሾህ አክሊል እደፋለሁ። በዚህ ሁሉ መከራ አልፌ በጎቼን ከጠላት ከዲያብሎስ ከሲኦል ወደ ገነት እመልሳቸዋለሁ እያለ እኮ ከጭንቅ አወጣቸዋለሁ እያለ እና ስለዚህ እኛም እግዚአብሔርን ከልባችን መውደድና እንደ እግዚአብሔር ፈቃድ መመላለስ ይኖርብናል። አልዓዛር ጌታችን አምላካችን ኢየሱስ ክርስቶስን በቤቱ በማስተናገዱ ተጠቀመ። አልተጎዳም፣ ከበረ። አሁን በዚህ ዘመን የሚዘክሩ የቅዱሳንን ስም የሚጠሩ የመላእክትን ስም የሚጠሩ የሰማዕታትን ስም የሚጠሩ መታሰቢያቸውን የሚያደርጉ ይከብራሉ። የድንግል ማርያምን ስም የሚጠሩ መታሰቢያቸውን የሚያደርጉ ይከብራሉ። እውነቴን በላይ ሰብ ራሱ የዳነው እኮ ጥርኙ ውሃ አይደለም፣ ከዛ በፊት የሰራው መልካም ስራ ነበረ። ጥርኙ ውሃ ብቻ አይደለም፣ ከዛ በፊት ሰይጣን በሰው ተመስሎ መጥቶ ነው እኮ በላይ ሰብን ያሳተው። አያችሁ፣ እግዚአብሔር ግን ያንን የመጀመሪያውን በጎ ስራውን ቆጥሮ በእመቤታችን ስም ደግሞ ቀዝቃዛ ውሃ እንዲሰጥ ልቡን አነሳሳው። በድንግል ማርያም ስም ቀዝቃዛ ውሃ አጠጣ እዳ። በዚህ ኃጢአቱ ተፍቆለት በደሉ ተደምስሶለት የእግዚአብሔር መንግስት ወረሰ። ስለዚህ ዛሬም የእግዚአብሔር መንግስት ለመውረስ ማድረግ የሚገባንን ነገር አቅማችን የፈቀደውን በጎ ነገር ሁሉ ማድረግ አለን። ስንፍና አያስፈልግም። ስንፍና ኃጢአት ነው ወገኖች። አለመጸለይ፣ አለመጾም፣ አለመስገድ፣ እኔ በሰው ሀገር ነው ያለሁት፣ አይመቸኝም፣ ጊዜ የለኝም፣ ኔትወርክ የለኝም፣ ቢዚ ነኝ፣ ይደክመኛል፣ አይሰራም። የምናገኛትን ሽርፍራፊ ደቂቃ ለነፍሳችን መዋል አለብን። ለፈጣሪያችን ለአምላካችን 5 ደቂቃም በፊቱ ከተንበረከክን ያችን ይቆጥራታል እግዚአብሔር፣ ይጽፍልናል፣ ይመዘግብልናል። ስለዚህ እንደ እግዚአብሔር ፈቃድ ነው መመላለስ የሚገባል። እንደ ፈቃዱ ነው መኖር የሚገባል። አምላካችን ፈጣሪያችን ኢየሱስ ክርስቶስ የታመነ አምላክ ነው። ታምኖም የማይከዳ ጌታ ነው። ልንታመንለት ያስፈልጋል። ማርታ ምንድን ነው ያለችው? የምትወደው አልዓዛር ታሟል አለች። ዛሬ በዚህ ዘመን በብዙ መልኩ እኮ ያልታመመ ሰው የለም። አንዳንዱ በኃጢአት ታሟል። አንዳንዱ የቤተሰብ ፍቅር አጥቶ ታሟል። አንዳንዱ ኑሮ አልስተካከልለት ብሎ ታሟል። አንዳንዱ የሰራው አልባረክለት ብሎ ታሟል። አንዳንዱ ትዳሩ አልባረክለት ብሎ ታሟል። አንዳንዱ ሰላማቱ ከራሱ ጋር ተጣልቶ ታሟል። ያልታመመ በዚህ ዘመን አለ ወገኖች። ያልታመመ አልጋ ላይ ብቻ መተኛት ብቻ ነው ህመም። በቁሙ እያወራ የሚሄድ ስንት ሰው አለ? እያወራ ሰው ካጠገቡ የለም ግን እያወራ ይሄዳል። ይሄ ሰውዬ ታዲያ ጤነኛ ነው? ሰው ጤነኛ ነች? ስለዚህ በዚህ ዘመን ያልታመመ ሰው አለ ማለት እንችላለን?
ኑሮ ያላደነዘዘው ችግር አንገቱን ያላስደፋው ሰው አለ? የሀገር ጉዳይ፣ የቤተሰብ ጉዳይ፣ የራስ ጉዳይ፣ የትዳር ጉዳይ፣ የልጆች ጉዳይ የማያስጨንቀው ያላስጨነቀው ሰው አለ በዚህ ዓለም? ሁሉም ታማሚ ነው። ህመሙ ግን የተለያየ ነው። ለዚህ ሁሉ ህመም፣ ለዚህ ሁሉ በሽተኛ ደግሞ መድኃኒት ያስፈልገዋል። መድኃኒቱ አንድና አንድ የእግዚአብሔር ቃል ነው። መድኃኒቱ እውነተኛ ፍቱን መድኃኒት የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስንሰማ አይምሯችን ወደ ቀድሞ መረጋጋቱ ይመለሳል። ልባችን ይጸናል። የሚረበሸው ድጉድጉ የሚለው ልባችን ይረጋጋል፣ ትረጋጋለች፣ ቦታዋን ትይዛለች፣ ማሰብ ትጀምራለች። ህሊናችን ወደ ቀድሞ ቦታው ይሰበሰባል። በትክክል ማሰብ ይጀምራል አይምሯችን፣ ህሊናችን። እያችሁ አይናችን ማንን ማየት እንዳለበት ይመለከታል። ጆሮአችን ማንን መስማት እንዳለበት ያስተውላል። አንደበታችን ለማን መመስከር እንዳለባት ራሷን ታዘጋጃለች። እጆቻችን ምን መስራት እንዳለባቸው ያስባሉ። እግሮቻችን ወደየት መሄድ እንዳለባቸው ያስባሉ። እነዚህ ሁሉ ከራስ ፀጉራችን እስከ እግር ጥፍራችን ያለው አጠቃላይ አካላችን በሙሉ ለክርስቶስ እና ለክርስቶስ የተገዙ ይሆናሉ። እያችሁ ስለዚህ የእግዚአብሔር ፍቅር ዘላለማዊ ነው። የእግዚአብሔር ፍቅር ዘመን አይሽሩትም። የእግዚአብሔር ፍቅር ጊዜ አይወስነውም። የእግዚአብሔር ፍቅር ባህር ድንበር አይወስነውም። የእግዚአብሔር ፍቅር ዘላለማዊ ነው። የትም ቦታ እንሁን፣ የትም ቦታ እንኑር፣ እግዚአብሔር ግን አይጥለንም። እግዚአብሔር በኋላ የጎበኘ እግዚአብሔር እኛንስ በትዳራችን አይጎበኝንም ብላችሁ ታስባላችሁ? በስራችን አይጎበኝንም ብላችሁ ታስባላችሁ? በጤናችን አይጎበኝንም ብላችሁ ታስባላችሁ? በቤተሰብ ፍቅር አይጎበኝንም ብላችሁ ታስባላችሁ? ይጎበኘናል እንጂ ይመጣል እንጂ። እሱ ቸር አይደል እንዴ? ጨካኝ አምላክ እኮ አይደለም የምናመልከው አምላክ ቸር አምላክ ነው። ቅዱስ አምላክ ነው። ሩሩህ አምላክ ነው። መሐሪ አምላክ ነው። ይቅር ባይ አምላክ ነው። የፍቅር አባት፣ የምህረት ጌታ፣ የምህረት ጌታ። ምህረቱ ፍቅሩ ወሰን ገደብ የሌለው፣ ለፍቅሩ ጀንበር የሌለው፣ ከወደደ ወደደ ነው። ከወደደ ወደደ ነው። የእግዚአብሔር ፍቅር ደግሞ ወገኖች ሰዎችም እንደሚያፈቅሩት ሰዎች እንደሚወዱት ፍቅር አይደለም። የእግዚአብሔር ፍቅር ዘላለማዊ ነው። ዘላለማዊ ነው። አዎ። ስለዚህ የምትወደው አላዛር ታሟል አለች። የሚወድህ አላለችም። የምትወደው አንተ ነህ የምትወደኝ እያለች እኮ ነው። አንተ ነህ የምትፈልገኝ፣ አንተ ነህ የምትወደኝ፣ ትክክለኛ ወዳጅ አንተ ነህ፣ ጊዜ ዘመን የማይሽርህ እውነተኛ ወዳጅ አንተ ነህ እያለች እኮ ነው። አዎ እንዴ! ወደ ቤቱ አላዛር ጌታችን ኢየሱስ ክርስቶስን ይዞ ሲመጣ ማርያምና ማርታ እንዳይገባብን ቢሉ እኮ ይህ ሁሉ ጸጋና ክብር አይገኝም። ሲመጣላቸው ጠብር ግፍ ብለው ነው የሚቀበሉት። ማርያም ትጎዘጉዛለች፣ ታነጥፋለች፣ ከእግሩ ስር ቁጭ ብላ ትማራለች። ማርታ ደግሞ ጓዳት ገብታ የሚያስፈልገውን ታዘጋጃለች። ደግሞ በሰፊው ነው የምታዘጋጀው። ታግዘኝ ብላ ጠይቀዋለች ጌታችን ኢየሱስ ክርስቶስ። ይሄ ታናሽና ታላቅ መፎካከር የሚባለው እኮ መጽሐፍ ቅዱስም ላይ ተጽፏል። ይገርማችኋል። ለምን አታግዘኝ? ምን እየለፋው አይደለም እንዲ አለች። በጌታ ፊት እኮ ነው የጥያቄ ራሱ ያቀረበችው። እና ጌታችን ኢየሱስ ክርስቶስ ምን አለመሰላችሁ? አይ ማርታ በብዙ ትደክሚያለሽ፣ በብዙ ምን ትያለሽ? ትደክሚያለሽ። ጥቂት ነው የሚያስፈልገው፣ ግን የሚያስፈልገው ጥቂት ነው። አንቺ ግን በብዙ ነው እየደከምሽ ያለሽ አላት። የሚያስፈልገው ጥቂት ነው፣ በብዙ አትድከሚ፣ ይበቃሻል። የተሻለውን መውሰድ ያስፈልጋል። ብዙ ጊዜ ለስጋችን ብዙ ሰዓት እንደክማለን፣ ለነፍሳችን ግን ጥቂት ጊዜ ነው የሚኖረን። በጣም በስጋ አይምሯችን በተለያየ ነገር ደንዝዞ ድክም ብለን ነው የእግዚአብሔርን ቃል መስማት የምንፈልገው እንጂ እንደተነቃቃል በሞራል የእግዚአብሔርን ስም የእግዚአብሔርን ቃል መች ሰምተን እናውቃለን? ወይ ደክመን ወይ በቃ የሆነ ቦታ ላይ ሆነ ነው እንጂ ተረጋግተን ከዚህ ሰዓት እስከዚህ ሰዓት የእግዚአብሔር ጊዜ ነው፣
እግዚአብሔርን የማደምጥበት እግዚአብሔር ደግሞ እየጎዳን ያለው በጣም እየጎዳ። እግዚአብሔር ለሁላችንም ማስተዋሉን ያድለን። እግዚአብሔር አምላካችን ወደ ልባችንም ይመልሳል። የምትወደው አልዓዛር ታሟል። የምትወደው አልዓዛር ታሟል እና ጌታችን አምላካችን ኢየሱስ ክርስቶስ ይህንን መልእክት ሰምቶ ዝም አላለም። 4 ቀን ከሆነ በኋላ መጣ ነው የሚለው። እየገሰገሰ መጣ። ትንሣኤና ሕይወት እኔ ነኝ እያለ መጣ። የሚያምንብኝ ቢሞት እንኳ ሕያው ይሆናል እያለ መጣ። ሞትን በሕይወት ሊቀይር መጣ። ፍቅሩን ሊገልጽ መጣ። ሰላሙን ሊያውጅ መጣ። ሞትን ሊሽረው መጣ። መቃብርን ድል ሊያደርገው መጣ። እውነተኛ አምላክ እንደሆነ አምላክነቱን ሊገልጥ መጣ። እንባቸውን ሊያብስ መጣ። ያንን የመከራውን ድንኳን ወደ ደስታ ሊቀይረው መጣ። የሐዘኑ ድንኳን ወደ ደስታ ተቀየረ። እንባ ወደ ደስታ ተቀየረ። ደረት መድቃት፣ ፊት መንጨት ቀረ። አልዓዛር ከ4 ቀን የመቃብር ቆይታ በኋላ ተነሳ። የእኛ ጌታ ኢየሱስ ክርስቶስ ከወደቅንበት ሁላችንንም ያስነሳል። ዛሬ በልዩ ልዩ መልኩ ሕሊናችን ወድቆ ነው ያለው። የብዙ ሰዎች አይምሯቸው ትክክል አይደለም። አያችሁ፣ ትንሣኤ የሕሊና ትንሣኤ ያስፈልገናል። ሕሊና ትንሣኤ ልቦና ያስፈልገናል። በቃሉ መነሳት አለብን። በቃሉ ተነስተን እንደ ቃሉ መመላለስ እንዲገባን እግዚአብሔር ሕሊናችንን ያንሳው። ከወደቅንበት የባርነት አረንቋ ውስጥ ያንሳል ሁላችንንም። ስለዚህ ወደ ልባችን ግን መመለስ አለብን። እግዚአብሔርን ስንጠራው ከልባችን ሊሆን ያስፈልጋል። ከልባችን ነው፣ አምነን ነው። አምነን መጥራት፣ አምነን መጠየቅ፣ አምነን መማፀን፣ አምነን ማገልገል፣ አምነን መስማት፣ አምነን መዘመር፣ አምነን መጸለይ፣ አምነን ጥያቄያችንን ማቅረብ፣ ሳናመነታ፣ ሳንጠራጠር፣ ሳንወላውል። ምንም እንኳ በኃጢአት ውስጥ ብንሆን አንድ ቀን የቆሸሸውን ወርቅ አንድ ቀን በንስሐ ሊያጥበው ይችላል ብለን ማመን ነው። በዓለም ውስጥ ከምንጠፋ በቤት ውስጥ ብንጠፋ ይሻላል። አሁን ለምሳሌ በቤት ውስጥ የጠፋ ወርቅና ከቤት ውጭ የጠፋ ወርቅ የመገኘት እድሉ በጣም ከፍተኛ ነው። በቤት ውስጥ የጠፋ ወርቅ የመገኘት እድሉ 89% ሊሆን ይችላል። ከቤት ውጭ የጠፋው ወርቅ ግን የመገኘት እድሉ 0% ነው የሚሆነው። ምክንያቱም ብዙ እግር አለ የሚረግጠው። አሁን በቤቱ የጠፉ አሉ፣ ከቤቱ ወጥተው ደግሞ የጠፉ አሉ። በቤቱ የጠፉት ጫት እየቃሙ፣ ሲጋራ እያጨሱ፣ በዝሙት እየተመላለሱ፣ የማይገባ ስራ እየሰሩ፣ በሐሰት እየመሰከሩ፣ ጠንቋይ ቤት እየሄዱ፣ ክፉ ስራ እየሰሩ፣ ስጋቸውን ለኃጢአት እየጋበዙ፣ በኃጢአት አብዝቶ በመጠጣት አብዝቶ በመብላት፣ ገንዘብን ወርቅን በመመኘት፣ በሐሰት በወንድማቸው በእህታቸው ላይ በመመስከር፣ የወንድማቸውን የእህታቸውን ገንዘብ በመክዳት፣ በከዳተኝነት ሆነው ግን ማተባቸውን አልበጠሱም፣ ሃይማኖታቸውን አልቀየሩም። ቤት ነው ያሉት፣ በቤቱ ነው ያሉት። በውጭ ሆኖ ከመጥፋት በቤቱ ሆኖ መጥፋት ይቻላል። አንድ ቀን ጠራጊው ይመጣል። የሚጠርግ አካል አለ። አሁን ሲጠርግ ወርቁ መገኘት አይቀርም። አንድ ቀን ልንሳሳት ልንጸጸት እንችላለን። ተጸጽተን ያ እንደ ድንጋይ የደነደነው ልባችን የእግዚአብሔርን ቃል አላስገባም ያለው አይምሯችን አንድ ቀን በእግዚአብሔር ቃል ሊፈርስ ይችላል። ደርምሶት የእግዚአብሔር ቃል ይገባል። በዚህን ጊዜ እንደ ሙሴ ጸሊም ማለት ነው። እንደ ሙሴ ጸሊም ማቋረጫ የሌለው የጸጸት እንባ አልቅሰን ከፈጣሪያችን ከእግዚአብሔር ጋር የምንታረቅበት ጊዜ ይኖራል። ስለዚህ ወገኖቼ ወደ እግዚአብሔር መመለስ ለሁላችንም አስፈላጊ ነው። ለምሳሌ መስታወት አይታችሁ ከሆነ የመጀመሪያው መስታወት የሚያሳየው ራስን ነው አይደል? መስታወት እኮ ባህሪው ራሳችሁን ነው የሚያሳያችሁ። ለምሳሌ 30-40 ሰው ፎቶ ቢነሳ በአንድ ላይ አንድ ሰው በቡድን 40-30 ሰው ፎቶ ቢነሳ መጀመሪያ የምታዩት ማንን ነው? ራሳችሁን ነው የምታዩት አይደል? ምን እመስላለሁ ነው የምትሉት አይደል? እንግዲህ ለምሳሌ 15-20 ሰዎች በአንድ ፎቶ ሊነሱ ይችላል እና ግን ቶሎ ብለን የምናየው የራሳችንን ፎቶ ነው። አይገርምም? መስታወትም የመጀመሪያው የሚያሳየው ራሳችንን ነው።
የእግዚአብሔር ቃል ይሄ ቅዱስ መጽሐፍ የእግዚአብሔር ቃል የሚያሳየው ራሳችንን ማን ስለማንም እንድንጠቁም ከሌንዲያ ነው ከሌንዲ ነው ለማለት ሳይሆን ራሳችንን መጀመሪያ ራሳችንን ያሳየናል። መጀመሪያ ራሳችንን እንድናይና ራሳችንን እንድንሆን ነው የሚነግረን የሚያስተምረን። ክፉ ከሆንን ክፋታችንን፣ ተንኮለኛ ከሆንን ተንኮላችንን፣ ቂመኛ ከሆነ ቂማችንን፣ አኩራፊ ከሆነ አኩራፊያነታችንን፣ ተሳዳቢ ከሆነ ስድባችንን እንድንተው፣ ሰራቂ ከሆነ ሰራቂነታችንን እንድንተው ራሳችንን ነው የሚያሳየን። አዎ የእግዚአብሔርን ቃል ሁሌ የምትመገብ ነፍስ ደግሞ በውሃ ዳር እንደተተከለች ዛፍ ትመሰላለች ይላል። በውሃ ዳር የተተከለች ዛፍ በዚህ በመዝሙር 1 ላይ ስትመለከቱ ፍሬዋ ዘወትር የለመለመ ቅጠሏ የለመለመ ይሆናል። ፍሬ ሁልጊዜ ታብባለች፣ ሁልጊዜም ታፈራለች ይላል። ለምን ካላችሁ በውሃ ዳር ተተክላለችና። ሁልጊዜ እግዚአብሔርን ቃል የሚመገብ ክርስቲያን ደግሞ ልክ ጸጋ እግዚአብሔር የፈሰሰበት መንፈስ ቅዱስ ያደረበት ሁልጊዜ የቃሉ ማደሪያ ሆኖ የሚኖር ቃሉን እየሰማ ተስፋ የማይቆርጥ ፈተና ቢመጣ ፈተና የማያሸንፈው የተለያዩ ተግዳሮቶች ቢመጡ በጨለማ ውስጥ መሻገሪያ፣ በሞት ውስጥ ማምለጫ፣ በባህር ውስጥ መርከብ አለ ብሎ እግዚአብሔር ከዛ ነገር ውስጥ ያወጣኛል ብሎ ያምናል። ነፍስ ትራባለች። የምትራበው የእግዚአብሔርን ቃል ነው። ሁለት ነገር ሰው ይራባል። አንድ በስጋው ይራባል፣ አንድ በነፍሱ ይራባል። በስጋ እዚህ ዓለም የሚበላ የሚጠጣ ካላገኘ መድከም ይኖራል፣ ይደክማል። ስጋ ደካማ ነውና ለምሳሌ እንዳና አቡነ ገብረ መንፈስ ቅዱስ ከሆንን ግን አቡነ ገብረ መንፈስ ቅዱስ ከተወለዱ ጀምሮ ምግብ አልተመገቡ። እመቤታችን ድንግል ማርያምም እንደዛው ነች። ከሰማይ መና ቅዱስ ፋኑኤል እያወረደላት እሱ ሰማያዊ መገብ ገና ስታየው በመዓዛው ነው የምትጠቅመው። እንደዚህ እንደኛ በእንጀራ እንደ ቆርሳ የምትበላው ወይም ደግሞ ጽዋውን አንስታ የምትጠጣው አይደለም። ጽዋው ህይወት የሆነ ወይን ነው። ሲያቀርበው ስታየው ብቻ ትረካለች፣ ጥሟ ከላዋ ላይ ይወገዳል። መናውንም ስታየው ገና በቃ ረሃቡ ከላዋ ላይ ይሄዳል። ስታየው ገና ባይኗ ማለት ነው። እና እኛ ግን ካልበላን ወይም ደግሞ ካልጠጣን ስጋችን መቆም አይችልም። በሌላ መልኩ ደግሞ የስጋችንና የነፍሳችን ረሃብ ተደምሮ አንደኛ በነፍሳችን የእግዚአብሔርን ቃል ማሰማ ከሆነ፣ ሁለተኛ በስጋችን ህይወታችን ምቹ ቦታ ላይ ካልሆነ የመካድ አቅማችን በጣም አናሳ ከባድ። ብዙ ሰዎች የሚበሉት የሚጠጡት አጥተው ይካዱ አሉ። አያችሁ፣ ብዙ ሰዎች በእምነታቸው ጥንካሬ ስለጎደላቸው ብቻ በቤታቸው የጎደለውን ነገር አይተውና ተመልክተው ማተባቸውን በጥሰው ያልተገባ ቦታ የገቡ ብዙ ሰዎች አሉ። ስለዚህ በነፍሳችንም በስጋችንም እንዳንራብ ማንን መለመን አለብን? እግዚአብሔርን መለመን አለብን። የሰማይ ወፎችን እመግባለሁ እንኳን እናንተን አይደል ያለው? የሰማይ ወፎችን የምድር አራዊቶችን እመግባለሁ፣ ዓለምን ሁሉ እመግበው እኔ ነኝ። ልበ አምላክ ቅዱስ ዳዊት አይነ ኩሉ ነፍስ ይሰወቅ ያከ የሁሉም አይን አንተን ተስፋ ያደርጋል ነው። በሰማይ የሚበረው በመሬት የሚሽከረከረው በሁለት እግር የሚሄደው በአራት እግር የሚሄደው በክንፉ የሚበረው በልቡ በደረቱ የሚሳበው ሁሉ ማን ነው ተስፋ አድርጎ የሚኖረው? እግዚአብሔርን ነው። የዚህ ሁሉ ፍጥረት ባለቤቱ ማን ነው? እግዚአብሔር ነው። ይህንን ዓለም የሚያኖረው የሚገዛው ሰራይ መጋቢ ማን ነው? እግዚአብሔር ነው። አልዓዛርን መቃብር ድረስ የፈለገው ማን ነው? እግዚአብሔር አይደለም? ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። የአምላክ ልጅ አምላክ ነው። የፈጣሪ ልጅ ፈጣሪ ነው። ስለዚህ እኛንም ከወደቅንበት ያንሳል፣ ከተጣልንበት ይፈልገን፣ ከኃጢአት አረንቋ እንዲያወጣን በንስሐ ሕይወት እንድንመላለስ አምላካችን ፈጣሪያችን እሱ በቸርነቱ በምሕረቱ ይርዳል። አዎ ሁላችንንም ወደ ልባችን ይመልሳል። በጣም የእግዚአብሔርን ቃል እንኳን እንዳንሰማ ቁጭ ብለን ቃሉን እንኳን እንዳንከታተል በተለያየ መልኩ ከቤቱ እንድንወጣና ቃሉን ከመስማት ጆሮአችን እንዲዘገይ ብዙ ጥረቶችን ያደርጋል። የሚሰማይ ቢኖር በእርጋታ ይቀመጣል ይላል። አንዳንዱ ተረጋግቶ የእግዚአብሔርን ቃል ይሰማል ስራውን እየሰራ፣ አንዳንዱ ደግሞ ምንም የተረጋጋ ነገር የለውም። ቀኑን ሙሉ እንደተንቀዠቀዠ፣ ሌሊቱን ሙሉ እንደቃዠ ይውላል ያድራል። በቃ ይሄ ደግሞ ያሳዝናል። ይሄ ሰው በርትቶ መጸለይ አለበት፣ መስገድ አለበት። ከተቻለ ደግሞ መጠመቅ አለበት።
ንስሐ መግባት አለበት። ምክንያቱም ሰው ስለበላ፣ ሰው ስለጠጣ፣ ሰው ስለለበሰ፣ በባንክ ብር ስላለው እረፍት ያገኛል ማለት አይደለም። በጣም ብዙ ሀብት ያላቸው ሰዎች አሉ፣ ግን ይጨነቃሉ፣ ሰላም የላቸው፣ እንቅልፍ የላቸው፣ እረፍት የህሊና እረፍት የላቸው። 1 ሰዓት 2 ሰዓት ቆንጆ የሆነ መልካም የሆነ ቅዠት የሌለበት ድብርት የሌለበት እንቅልፍ ተኝቶ አያውቁም። አያችሁ፣ ሀብትም ቢሆን ከእግዚአብሔር የተለየ ሀብት፣ እውቀትም ቢሆን ከእግዚአብሔር የተለየ እውቀት፣ ኑሮም ቢሆን ከእግዚአብሔር የተለየ ኑሮ ከንቱ ነው። ስለዚህ ለእኔስ እግዚአብሔር ይሻለኛል፣ እኔስ ወደ እግዚአብሔር መቅረብ ይሻለኛል ብሎ አያችሁ። ቅዱስ ጳውሎስ በአንደኛ ቆሮንቶስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል ያለው? ረሃብ ነውን? ስደት ነውን? ሞት ነውን? ሐዘን ነውን? መገፋት ነውን? መራቆት ነውን? አንዳች እንኳ ከክርስቶስ ፍቅር ፈጽሞ የሚለየኝ የለም ነው ያለው። ስለዚህ ከክርስቶስ ፍቅር የሚለየን ክፉ መንፈስ ከመጣ መቃወም ነው ያለ። ተቃውሙት ነው የሚለው። ጠላታችሁን ዲያብሎስን ተቃውሙት፣ እግዚአብሔርን ግን እሺ በጀ በሉት። እግዚአብሔርን እሺ በሉት፣ ወደ እናንተ ይቀርባል። ሰይጣንን ግን ተቃውሙት፣ ከእናንተ ይርቃል። እኛ የእግዚአብሔር ነና። እኛ የመድኃኔዓለም እኮ ነን። የሞተልን፣ የተሰቀለልን፣ የተገረፈልን፣ ከሰማየ ሰማያት ወርዶ ከድንግል ማርያም የተወለደልን፣ በአጭር ቁመት በጠባብ ደረት ተወስኖ በምድር ተመላልሶ ምድርን በኪደተ እግሩ የባረካት፣ ጠላታችንን ዲያብሎስን በሞቱ መውጊያውን የሰበረልን፣ የሲኦልን በር ከፍቶ ከሲኦል ነፃ ያወጣን የክርስቶስ ልጆች ነን፣ የመድኃኔዓለም ልጆች ነን። ስለዚህ በአንዳች እንኳ ተስፋ መቁረጥ ፈጽሞ የለብንም። ተስፋ አትቁረጡ። ወንድሞቻችሁ ስለከዷችሁ፣ እህቶቻችሁ ስለከዷችሁ፣ ትዳር ስላልሆነላችሁ፣ ቤተሰቦቻችሁ ስላኮረፏችሁ፣ ጓደኞቻችሁ ፊታቸውን ስላዞሩባችሁ ተስፋ አትቁረጡ። እግዚአብሔር አይጠላንም። ሰው ቢጠላን እግዚአብሔር አይጠላንም እና እንደ እግዚአብሔር ፈቃድ እንመላለስ። እግዚአብሔርን እናገልግለው። እግዚአብሔር አምላክ በክፉ ቀን ደራሽ ነው። ለአልዓዛር በክፉ ቀን አይደል የመጣለት? ለማርታ በክፉ ቀን አይደል የመጣለት? ዛሬ የምንጸልየው ጸሎት፣ ዛሬ የምንሰማው ቃል እግዚአብሔር፣ ዛሬ የምናቀርበው ምስጋና ነገ ክፉ ቀን ሲሆን ለዛ ክፉ ቀን መሻገሪያ ነው። መልካም ስራ የክፉ ቀን ስንቅ ነው አይደለም የሚባለው? ክርስቲያኖች ትክክል አይደለም? መልካም ስራ ምንድን ነው? የክፉ ቀን ስንቅ ነው። ማርያምና ማርታ ጌታችን ኢየሱስ ክርስቶስን ባያስተናግዱ፣ አልዓዛርስ ጠብር ግፍ ብሎ ኢየሱስ ክርስቶስን ባያከብር ይህንን የከበረ ትንሣኤ ያገኝ ነበር? ከ4 ቀን ከመቃብር ቆይቶ እንደገና በ4ኛው ቀን ይነሳ ነበር? ውለታው ለጌታ ያለው ፍቅር በአደባባይ በተግባር ተገለጠ። እግዚአብሔር ውለታን አይረሳም። እኛ ልንረሳ እንችላለን፣ እግዚአብሔር ግን ውለታን አይረሳም። ስለዚህ እግዚአብሔር ውሎልናል፣ ከሞት መንጋጋ አውጥቶናል፣ ከሲኦል ባርነት ነፃ አድርጎናል፣ የሞት መውጊያን ሰብሮልናል፣ የጥል ግድግዳውን ሰብሮልን ወሰጠጠ መጽሐፈ እንደውም ይላል ውዳሴ ማርያማችን እኮ የአዳምና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሞትን ያመጣው አዳም ነው፣ ህይወትን ያመጣው ክርስቶስ ነው ይላል። ሁሉ በአዳም ይሞታሉ፣ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። አለቀ። ሁሉ በአዳም ሞትን ይሞታል፣ እሱም የነፍስ ከስጋ መለየት። ምክንያቱም ዘላለማዊ ሞት በእኛ ላይ ስልጣን የለውም። ሞትን ለአንዴ እና ለመጨረሻ ጊዜ ድል አድርጎታል። የሞት መውጊያ ተሰብሯል። በሞቱ ሞታችንን፣ በመከራው መከራችንን፣ በግርፋቱ ግርፋታችንን አስወግዶልናል። ስለዚህ የነፍስ ከስጋ መለየት ከዚህ ዓለም ድካም ማረፍ እንጂ ዘላለማዊ ሞት አይባልም። ሰው ሞት የሚባለው ንስሐ ሳይገባ፣ በሃይማኖቱ ሳይጸና፣ ሳይጾም፣ ሳይጸልይ፣ ሳይሰግድ፣ ቅዱስ ስጋውን ክቡር ደግሞ ንስሐ ገብቶ ሳይቀበል ሲቀር፣ ማተቡን በጥሶ አሟሟቱ የከፋ ሲሆን ሞት የሚባለው እንጂ ይሄማ እየጾመ እየጸለየ ወንጌል እየተማረ እየዘመረ እየመጸወተ አስራቱን በኩራቱን እያወጣ እንደ ቃሉ እየተመላለሰ የተጠራውማ እሱማ እንዴ እረፍት እኮ ነው። እረፍት ከዚህ ዓለም ድካም። በቃ የስኳር በሽታ አሰቃየህ፣ የደም ግፊት አሰቃየህ፣
ፀሐዩ ብርዱ አሰቃየ፣ አቀበት ቁልቁለቱ አሰቃየ፣ የሰው ቤት አንከራተተህ፣ ይበቃሃል እና አርፍ በል በኔ እቅፍ በደስታ ተቀመጥ መባል እኮ መታደል እኮ ነው። ወገኖቼ ሞት ትፈራላችሁ? ሞት ያስፈራል አይደል? ያስፈራል፣ ግን ድንገተኛ ስለሆነ ሞት ያስፈራል። ግን ለሚያምን ሞት መሸጋገሪያ ነው። ቅዱስ ጳውሎስ እንደው ምንድን ነው ያለው? የጌታዬን የአምላኬን ፊት ለማየት እናፈቃለሁ እና ወደ 3ኛው ሰማይ ወስዶት ነበረ። ቅዱስ ጳውሎስን የምትሞትለት መከራ የምትቀበልለት እምነትህ አገልግሎት ምን ያህል ታላቅ እንደሆነ ብሎ 3ኛው ሰማይ ወስዶ በሰማይ ያለውን ሕይወትና ኑሮ አሳይ። ኧረ በስመ አብ ማለት ደስ ይላል። ጌታ ሆይ ደስ ይላል። አየሩ ልዩ ነው፣ ምድሩ ልዩ ነው። በቃ በዚህ ዓለም ያለው ዝማሬው ልዩ ነው። ሰዎቹ ደስ ይላሉ፣ በጣም ነው የሚጓደዱት። ምስጋና ብዙ ነው፣ ብዙ ጸሎተኛ ሰዎች አሉ። እንደው እንዴት ደስ ይላል። ከዛኛው ዓለም ይሄኛው ዓለም የተሻለ ነው። ስለዚህ በዚህ ልኖር አለው። አይ ግድ የለም ትንሽ የምታገለግላቸው በስብከት በአገልግሎት ወደ እኔ መንግስት የምታመጣቸው አሉ። ኧረ በጭራሽ አልሄድም ጌታዊ፣ አይሆንም፣ ይበቃኛል። ጌታችን ኢየሱስ ክርስቶስ ማታለል ይችልበታልና ጸጋ ጨምርልሃለሁ፣ ክብር ጨምርልሃለሁ። በአንተ ስብከት፣ በአንተ አገልግሎት፣ በአንተ መንፈሳዊ ድካም ወደ እኔ መንግስት የሚመጡ ደግሞ አሉ። ስለዚህ እነሱ ልታመጣ ይገባሃል አሉ እና በዚህ ቅዱስ ጳውሎስ እንደገና ወደዚህ ዓለም መጣና ብዙ አገልግሎ መጨረሻ ላይ ሰማዕትነትን ተቀብሎ ነው እንግዲህ ከዚህ ዓለም ድካም ያረፈው ማለት ነው። ሰማዕት ነው የሆነው። ቅዱስ ጴጥሮስ ቁልቁል ሲሰቀል፣ ቅዱስ ጳውሎስ ደግሞ አንገቱን ነው የተሰየፈው። በሮማ አደባባይ ስለ ጌታችን ስለ ኢየሱስ ክርስቶስ ፍቅር ራሳቸውን ለሞት አሳልፈው ሰጥተዋል እና ስለዚህ ማርያምና ማርታ ምናምን የምትወደው አልዓዛር ታሟል እና እናፈውሰው አሉ። ጌታችን ኢየሱስ ክርስቶስ ደግሞ ምን አለ? አይ የአልዓዛር ህመም ወይም ደግሞ የአልዓዛር ሞት የእግዚአብሔር ልጅ እንዲከበር ነው። ነቢይ ነው ይሉ ነበረ፣ ከነቢያት አንዱ ነው ይሉ ነበረ፣ የማርያም ልጅ፣ የዮሴፍ ልጅ እያሉ የተለያየ ስም ይሰጡ ነበር። በዚህ ዓለም መቼም እውነትን ከሐሰት ለመቀላቀል የማይደረግ ነገር የለም። ከነቢያት አንዱ ነው እያሉ አምላክነቱን ጌትነቱን ለመካድ ብዙ ጥረት ያደርጉ ነበር እና ጌታችን ኢየሱስ ክርስቶስ እውነተኛ አምላክ ለመሆኑ ከመቃብር የሚያስነሳ ከሞት የሚያስነሳ እውነተኛ አምላክ መሆኑን ያምኑ ዘንድ ነው። አዎ ነቢያት በተሰጣቸው ቃል ኪዳን ለምሳሌ የኤልሳዕ አጽም ሙት አስነስቷል። ይሄ 2ኛ ነገሥት ምዕራፍ 13 ቁጥር 20 ላይ ተቀምጧል። ግን በኤልሳዕ ቃል ኪዳን አያችሁ፣ በኤልሳዕ ጸሎት ነው ሙቱ የተነሳው። በዚያ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ግን አምላክነቱ ጌትነቱ ነው ይህን ያደረገው እና በሉቃስ ወንጌል ምዕራፍ 7 ቁጥር 10 ላይ ስንመለከት የአንዲት ሴት አንድ ወንድ ልጅ ነበራት። ያ ልጇ ታሞ ሙቶ ልታስቀብረው ስትሄድ መንገድ ላይ አገኛት። ባያትም ጊዜ አዘነላት። አሁን እነዛ ሬሳውን የተሸከሙ ወይም አልጋውን የያዙት ሰዎችን አስቆመና አንተ ጎበዝ ተነስ እልሃለሁ፣ ተነሳ አለው። ብድግ ብሎ ቁጭ አለ። የተገነዘው ሰውዬ ተነስቶ ተቀመጠ። ለእናቱ ሰጠው ይላል። አያችሁ፣ ሞትን በህይወት የሚቀይረውን ጌታ ነው የምናመልከው። ሞትን ድል አድርጎ የተነሳውን ጌታ ነው የምናመልከው። የድንግል ማርያምን ልጅ ነው የምናመልከው። ከሶስቱ አካል አንዱ አካል የሆነውን እሱን ወልድ ኢየሱስ ክርስቶስ ነው ከፍ የምናደርገው። ስለዚህ የምትወደው አልዓዛር ታሟልና እናፈውሰው አለች። እንደዚህ አይነት ሰው ነው የሚያስፈልገው። አሁን ወደ ጸበል የሚመራ፣ ወደ ጸሎት የሚመራ፣ ወደ ንስሐ የሚመራ፣ ወደ እግዚአብሔር የሚያቀርብ ወዳጅ ያስፈልጋል። አያችሁ፣ ወደ እግዚአብሔር የሚያቀርብ ወዳጅ ያስፈልጋል። እንደ እግዚአብሔር ፈቃድ ነው ልንመላለስ የሚገባው እንጂ እንደኛ ሐሳብና እንደኛ ፈቃድ ሊሆን አይገባም። እና እግዚአብሔር አምላካችን ስላስተማረን ስለመከረን ስሙ ለዘላለም የከበረ የተመሰገነ ይሁን። ሁላችንንም ከወደቅንበት ከተጣልንበት ያንሳን፣ ለንስሐ ሞት ያብቃን፣ በሃይማኖታችን ያጽናን፣ በምግባር ያበርታን፣ ክፉን ያዝልን፣ መልካሙን የሚያቅርብልን። በዚህ ማህበር የምታገለግሉ ምትጸልዩ፣ ምትዘምሩ፣ ቃሉን ምትሰሙ ፊቱን ከፍታችሁ ታብሸሩን ኮፒ ሊንኩን እያደረጋችሁ
እየደከማችሁ ያላችሁ ድካማችሁን ድካመ ነፍስ ድካመ ቅዱሳን አድርጎ ይቀበልላችሁ። እንግዲህ ይሄ ለእኛ አንድ ቤተክርስቲያን ነው። ለቤተክርስቲያን ጠጠር እያስቀመጥን ነው ማለት ነው። የተጠረበ ድንጋይ ወይም ደግሞ እንቁ ወይም ደግሞ አልማዝ ሳይሆን ትንሿን ጠጠር ታኳ ነገር ጠጋ እያደረግን ነው ማለት ነው። አሁን 10 ሰው 11 ሰው ቀላል አይደለም። ለአንድ ብሎ አይደል ለአንድ ነፍስ ብሎ 99ን በበረሃ ትቶ የጠፋውን አንዱን በጉን ሊፈልግ አንድ ባለጸጋ መጣ ይላል እና አንዱን በግ አገኘው፣ በትከሻው ተሸክሞ ባገኘው ጊዜ ደስ አለው። ካልጠፉት ከ99 በጎች ይልቅ ጠፍቶ በተገኘው በግ ተደሰተ ይላል የበጉ ባለቤት።